እጪውና በያታ ምንድነው ማሚ እንደዚህ አይነት ቤት አለመደችማ በራሳም እንዲሰጠኝ እሱ ግን ጭራሽ ከሀገር ወጣ በአስቸኳይ መታከም አለባት በደሟ ውስጥ በሽታው እየተሰራጨባት ነው። ቆይ ነጋሽ ስለዚህ ነገር አውቀዋል እንዴ? እሱ እኮ ነው እንደሚያስጨነቀኝ። እሺ እንዴ በየነ መርዶ አፌን አውጥቼ የምነግራቸው ጊዜ ይፈታዋል። መጀመሪያ ተጨንቄ የሰራውልሽ ምግብ አትቀበይኝ? መርዛለሽስ ቢሆን አመጣሽ። እሱማ ልክ ነሽ። ያው አይጣፍጥሽም ብዬ በጨው ቦታ እሱን የጨመርኩት። የሞት ባልንጀራ እንደሆነ የታወቀ እኮ ነው እንዴ። በዚህ እርግጠኛ ከሆንሽ ሄጄ ሳጥንሽን ላዘጋጅልሽ እንዴ? እኔና ባለቤቴን እንደሆነ አንዴ ተበቅለሽናል። እባክሽ ልለምንሽ ልጄን አድኝልኝ። ተስማምተናል እኮ ነው ወይንስ ናውም አልነገረሽ? ምን ነው የሚነግረኝ? በምትኩ ድርጅቱን ልቀማችሁ እንደሆነ። ምን? አምራን የቱላይኩንን ቤተሰብ እያስጨነቀችው ነው። ደሜ ከናንተ ጋር ቢመሳሰልም ልጃችሁን በቀላሉ ላድንላችሁ አልችልም፣ ያለዛ ድርጅቱ ግማሽ % ስጡኝ ብላለች። አሜን ከፍተኛ የሆነ ሀዘን ገጥሟታል። ከዚህ በፊት ስትንከባከባት የነበረች ህፃን እንዳጋጣሚ አሳዳጊ ይዟት ሄዷል ብላ ስታስብ ጎዳና ላይ ያገኘቻት። ፍቅረኛውን አስጠነቀቃት። ከዚህ በኋላ የድሮ ፍቅረኛሽን እንድታገኘው አልፈቅድልሽም፣ አርፈሽ ተቀመጭ በማለት ማስጠንቀቂያ አዘልም ሊነግራት ችሏል። ሰላም ጤና ይስጥልኝ አድማጭ ተመልካች ቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ለቻናሌ አዲስ ከሆናችሁ ቪዲዮ ላይክ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አምራን መንገድ ላይ ነበረችና ድሮ ያሳደገቻትን ህፃን ታገኛታለች። ቅመምዬ በማለት ትቀርባታለች። እሷም ኑሐሚን በማለት በስስት እየተመለከተቻት ነው። እንዴት እዚህ ተገናኘን? ምን እያደረግሽ ነው? በማለት ጠየቀቻት። ኑሐሚን ብዙ ከሳመቻትና ካናገረቻት በኋላ እሷ ወደ ምትኖርበት መጠለያም ጎራ ብላ ነበረ። እናም ቅመም የሆነውና የተፈጠረውን አንድ ባንድ እያስረዳቻት ነው። ትንሽ አሳዳጊ ተገንቶልኝ እነሱ ይዘውኝ ሄደው ነበር፣ ግን ደግሞ ወስደውኝ እያሰቃዩኝ ነበር፣ የተለያዩ ነገሮችን ያደርጉኛል፣ ስላልተመቸኝ ወደ ጎዳና ወጣሁ በማለት ያለውን ነገር ትነግራታለች። እንግዲህ ኑሐሚን በጣም አዘነች። የሆነውና የተፈጠረው ነገር ግራ ስለሚያጋባ ካሰበችና ካንሰላሰለች በኋላ ቅመማ ወደ እኔ ቤት መሄድ ትችያለሽ ወይ በማለት ጠየቀቻት። እንግዲህ አሳዳጊ እንዲሁም ጎዳና ላይ ስመጣ የተቀበለች ሰው አብረኝ ካልሄደች አልሄድም አለቻት። ኑሐሚንም የተፈጠረው ነገር ግራ ስላጋባት ክፉኛ አሳዝና ስለነበር ሁለቱንም ይዤ ወደ ቤቴ ይዤ ሄዳለሁ በማለት ሁለታቸውን ታናግራቸዋለች። እነሱም ፍቃደኛ ሆነዋል። የጤና እክል ቢገጥማትም ግን ደግሞ ቤተሰቦቿ እስር ቤት ስለሆኑ አሁን ባለው ሁኔታ ምንም ማድረግ አልተቻለም። እነናሆምም የቻሉትን ሁሉ እየተፍጨረጨሩ ነው። አምራን አሻፈረኝ ብላለች። ዶክተሩ ድጋሚ ምርመራ አድርጊ ብሎኛል፣ ይሄ መቅኔ የሚባለውም ሲሰጥ በጣም ያማል ብሎኛል በማለት ስበብ አስባብ መደርደር ጀምራለች። ተመጻደቀችበት። ሆማ ጥብቆ ቢጠላትም ግን ደግሞ በእህቱ ጉዳይ ድርድር ስለማያቅ እየተለማመጣትም ይገኛል። ቃላቶቿ በደንብ እየሰማ ቢያመውም ግን ደግሞ ነገሮችን መታገስ ነበረበት። ሆምም ምራቁን ዋጥ ካደረገ በኋላ አንድ ጥያቄም ጠይቆታል። አሁን አንቺ ከኛ ምንድነው የምትፈልጊው በማለት ሲጠይቃትም እንግዲህ የድርጅቱን ግማሽ % አክሲዮን ፈልጋለሁ በማለት ጀሽ አደረገችው። እሱም ክፉኛ ደንግጦ ጥሏት ሄዶ መኪና ውስጥ ብቻውን ያንሰላሰለም ነበር። ዳግምም ምን ሆነ ነው በማለት ይጠይቀዋል። የሆነውና የተፈጠረውን ነገር ባንድ ካስረዳው በኋላ ተው በቃ አምራንን ያናግራታለሁ በማለት ወደ እሷም ገስግሶ ነበር። ካናገራት በኋላ ጥሩ ምላሽ አልመለሰችለትም። አሁን የድርጅቱን ግማሽ % አክሲዮን ካልሰጣችሁኝ በፍጹም መቅኔውን አልሰጣትም በማለት ደመደመች። አሁን ክፉኛ አዝኗል። ቤተሰቦች ታስረዋል፣ እህቴም ታማብኛለች፣ አሁን ደግሞ አክሲዮን ግማሹን አምጡ ስትል አባቴ ደም ተፍቶ ያፈራውን ሀብት ባዶ ሊቀር ነው በማለት እያንሰላሰለና እያሰበም ይገኛል። አቶ ላይኩን በቅርቡ እንፈታለን ብለው ቢያስቡም ነገሩ ግን ቀላል ሊሆንላቸው አልቻለም። የቪዲዮ ማስረጃ ስላለ እንግዲህ የአስከሬን ምርመራ እንደገና ይጀመራልም ተብሏል።
ቅመሟን ወደ ቤቷ ካመጣቻት በኋላ ልብስም ገዛዝታላት ሻወርም ማስወስዳት እንግዲህ አበባ አስመስላታለች። ቅመሟም ወሬዋን መንዛቷን ተያይዘዋለች። ባትሽ የት ሄዶ ነው አሁን ድኗል ብለሽኛል ነበር በማለትም ጠይቃት ነበር። ለሌላ ሰው ሄዶ ነው እንጂ እሱም አድኗል በማለት ትመልስላታለች። ሆምም ሲመጣ እሱ ባለቤቴ ነው ተዋወቂው ስትላትም ባለቤትሽ በጣም ያምራል ግን ደግሞ ተጋብታችኋል አልተጋባችሁም በማለት በጥያቄ ታጣድፋታለች። ኑሐሚን አሁን አልተጋባንም ግን ደግሞ መጋባታችን አይቀርም ብዬ ነው በማለት ነገሩን ብታረሳሳትም ሚጣ ግን ልትፋታት አልፈለገችም። ባለቅ ቅመሟናት ስራ አግኝታላታለች። አሁን በቅርቡ ትሰሪያለሽ አትጨናነቂ በማለት ብርታት እየሆነቻት ነው። ወይዘሮ ዝናሽን ለመጠየቅ ወደ ማረሚያ ቤት ሄዳ ነበር። ታዲያ ምግብ ይዤልሽ መጥቻለሁ ቀመሹ በማለት እንግዲህ አንዳንድ ነገር ብላታለች። ወይዘሮ ዝናሽም ያሰብሽው ተሳካልሽ አይደል በማለት አምራን ትጠይቃታለች። አምራንም በጣም ደስ እንዳላት በደንብ አብራራችላት። ደስ ብላም እባክሽን ልጄን አድኝልኝ በማለት ትማጸናታለች። አምራንም ተስማምተናል እኮ ናሆም አልነገረሽም ወይ በማለት ታብራራላታለች። ወይዘሮ ዝናሽም በምን ጉዳይ አውርታችሁ ነው? ለኔ ምንም ነገር አልነገረኝም በምን ተስማምተሽ ነው በማለት ትጠይቃታለች። ለልጃችሁ መቅኔ የምትፈልጉ እንደሆን አክሲዮን ግማሹን ስጡኝ በማለት ሰርፕራይዝ አደረገቻት። ውድና ክቡር የሆናችሁ የቻናል ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልቤ እያመሰገንኩ በሌላ ቪዲዮ እስከምንገናኝ መልካም ምሽት ይሁንላችሁ።